እናቴ አረቄ ታወጣ ነበርና በጣም የሚያመኝ ነገር ነበር። እንስራውን ስበሪው አልኳት አረቄ የምታወጣበትንና ማውጣቱ ብቻ አይደለም ፀሐዩ ወጣ ደግሞ አረቄ ለመሸጥ ቤት በእሳት ውጭ ላይ ደግሞ የሚያቃጥል ፀሐይ 2 ሰዓት ሰው ባስቂኝ እንጂ ይሄ በተለመደው ወሬኝነትን በተለመደው አይነት መንገድ አይደለም ሰው የተረዳኝ። ልጅሽን ልውሰዷ ምናምን ኧረ ሞቼ ነው ቆሜ የተሸከምሽው ኃላፊነት ትልቅ እንድትሆኚ ያደርግሻል። ከኔ በታች 5 ልጆች አሉ። ትልቅ ኃላፊነት እንዳለብኝ ይሰማኝ ነበር። በዛ ላይ ደግሞ የድሃ ልጅ ነኝ፣ የገበሬ ልጅ ነኝ፣ የገጠር ልጅ ነኝ። ስራ እጁን ዘርግቶ ሳይሆን ግቢ ያለው ገና ያመቻቸሁት ነገር ሰዎችን አሰሩኝ እላለሁ። ምንም ወደ ኋላ አላለም። ብዙ ሲቪዎች ይዤ የተንከራተትኩበት የበተንኩበት ሁኔታዎች የሉ። በመከታተል ላይ የምትገኙት በአባይ ቴሌቪዥን ወደ እናንተ የሚደርሰውን የሰከላ ሾው ነው። እሁድ ምሽት ላይ ተገኝተናል። የዛሬ መጀመሪያ እንግዳዬ ወጣት ተዋናይት ናት። በትወና ቀደም ሲልም ደግሞ በቴሌቪዥን ፕሮግራም አቅራቢነት እናውቃታለን። አሁን ላይ ደግሞ ሶሻል ሚዲያ ላይ ንቁ ተሳትፎ መባል በሚችል ሁኔታ ጎበዝ ናት። ጥሩ ትንቀሳቀሳለች፣ እንወዳታለን። ጨዋታ ታውቃለች፣ ወሬ ታውቃለች። ልበላት ወግ ነው የሚባለው፣ ግን እሺ ከስሟ ጀርባ ወሬኛዋ የሚል ቅጽል ስም ያላት የምትወዷት የምንወዳት ምናልባት የአባት ስሟን የሚያስረሳ ሊሆን ይችላል። አስቴር ወንድምሸት ወይም አስቱ ወሬኛዋ። አስቱዬ አስቱ ወሬኛዋ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? በይ ደስ ብሎኛል። እንኳን ደህና መጣሽ አስቱዬ። እንኳን ደህና ቆየሽ። አስቴር ወሬኛዋ ወይ ማን ያወጣው? ወይ በደስታው በኩራት ወይዬ። ታዲያ ራሴ ነኝ ያወጣሁት። ራሴ ይሁን ብዬ ፈልጌ ፈቅጄ በራሴ ተነሳሽነት የወጣ ስም ነው። የአባትሽን ስም አስረስቶ ለሶሻል ሚዲያ መታወቂያሽ ስም ሆኗል። ሶሻል ሚዲያ ላይ እንግዲህ በአስቴር ወንድምሸት አይደለም የምታወቀው፣ መንገድ ላይ የኔ ወሬኛ ምናምን በፍቅር ወሬኝነትን የሚጣፍጥ ሆኗል ባንቺ ስም። ወሬኛ የሚለው አሁን ትንሽ ኔጌቲቭ ነገር ነው አይደለ? ግን ኮንተንቴም ነው መሰለኝ አስቂ ነገሮች፣ ቀልዶች፣ ሳቅ ምናምን ስለሆነ ሰው ባስቂኝ እንጂ ይሄ በተለመደው ወሬኝነትን በተለመደው አይነት መንገድ አይደለም ሰው የተረዳኝ። አመሰግናቸዋል። ተቀብለውኛል፣ ተቀብያለሁ። ዋናው አንቺ የሰጠሽንን ነው በእርግጥ ሰው እንትን የሚያደርገው የሚቀበለው። ቆንጆም ስለተገጣጠመ ይመስለኛል። ስለዚህ አስቴር ወሬኛዋ እያልን እንቀጥላለን። ወደ ልጅነት ልመልስሽ። ትውልድና እድገት። ትውልዴ አርሲ ስልጣና የምትባል የገጠር ከተማ ነው የተወለድኩት። 6 ዓመት ሲሆነኝ ወደ ሻሸመኔ ሄድኩኝ። ሻሸመኔ እንግዲህ ከ6 ዓመት ጀምሮ 12ን ጨርሼ አዲስ አበባ እስክገባ ድረስ ያለውን የልጅነት ህይወቴን ሻሸመኔ ነው ያሳለፍኩት ማለት ነው። ልጅነት እንዴት ነበር? ከዚህ በፊት ስታወሪ የሰማሁት ነገር ነበር፣ እንደው በብዙም ባናነሳው በትንሹ ከቤተሰብ ጋር ልጅነት ሲመስለኝ ቦታም ስትቀይሪ ደግሞ ግዴታ ከሌላ ሰው ጋርም የመኖር ግዴታ ነበረ። ትንሽ እናንሳው ጥርካ ያው ወሬ አይደለ ወግ ነው ያዝነው። በርግጥ ቡና ቢኖር በባዶ በውሃ ሀሜት ስለሌለበት። አይ እንዴ ሀሜት እኮ አይደለም ቡና ጋር ደግሞ ላገናኘው እንደ ይሄ ቆረጡልኝ በኋላ ለጨዋታው ቡና ቢኖር ያዳምቅ ነበር። አዎ እኔ ቡና ይዤ ነው ጨዋታ ሰው ባለው ነው ይሁን እናወራበታለን፣ እንጫወትበታለን። ያው እንደ ሐሳብ ካስተዳደግ ጋር በተገናኘ ከዚህ በፊትም ተናግሬ አውቃለሁ። በተለያየ የህይወት አጋጣሚ ልጆች ከወላጆቻቸው ጋር የማያድጉበት ሁኔታ ይፈጠራል። ምን ብያለሁ? አንዱ ያንዱን ማለትም እናት ያባትን አባት የእናትን እንኳን ሚና መተካት አይችሉም። እንኳን ሌላ አክስት፣ አጎት፣ አክስት ልጅ፣ ያጎት ልጅ፣ ዘመድ ምናምንና እኔ አሁንም ቢሆን እንደ ሐሳብ ምለው በእውነት ልጅ ከወላጆቹ ጋር ማደግ አለበት። በቃ
ከእናት ከአባት ጋር እግዚአብሔር ከፈቀደ ከሁለቱ ጋር ብዙ ሰው ወላጅም ደግሞ ወዶ ፈቅዶ ልጁን አይሰጥም አሳልፎ በተለያዩ አይነት ባለመቻል ውስጥ ልጆች ሊበተኑ ይችላሉና ፈተናዎች ቢኖሩ በዛ ፈተና ውስጥ ግን ከወላጆች ጋር ልጆች ቢያድጉ ብዬ ነው ማስበው። የህይወቴ መርሁም ነው ልጅ ከወላጆች ጋር ማደግ አለበት። እንግዲህ ከህይወት ከራስሽ የህይወት ተሞክሮ ያየሽው ነው። ደውም ልጅሽን ስጪኝ ነው መነሻ የነበረሽ የቪዲዮ? አዎ ልጅ ዕቃ ነው እንዴት ስጪኝ ይባላል ብላ ታውቃለች እናቴ። ከስስት ከፍቅር ነው ያው አያቶች በተለይ በጣም ነው ልጅን የሚወዱት። አዎ እናቴ ልጅ ስጪኝ በፊት እሷ ትል ነበር ልጅ ስጪኝ ስትባል ልጅ ዕቃ ነው እንዴ ስጡኝ የሚባለው ብላ ታውቃለች። ነገር ግን የህይወት ጉዳይ ሆነና ልጆቿን ለመስጠት ተገዳለች። እኔን ደግሞ ልጅሽን ስጪ ስትለኝ እንደ ቀልድ እኮ ነው ልጅሽን ልውሰዷ ምናምን ኧረ ሞቼ ነው ቆሜ በፍጹም አይሆንም አልኩና ያ የሚሆነው ልጆች በምንም አይነት ሁኔታ ውስጥ ከወላጆቻቸው ጋር ቢያድጉ ተቀበለ። እሺ ከዛ በኋላ እንግዲህ ወደ አዲስ አበባ መጣሽ ለከፍተኛ ትምህርት። ጎበዝ ተዋናይ ነሽ በነገራችን ላይ በእውነት በጣም ጎበዝ ተዋናይ ነሽ። የምሬን እኔ ከማደንቃቸው መካከል እንደው እንደ አቅምሽ እየሰራሽ አይደለም እዚሁ ልናገር እኔ እባላለሁ አንቺንም እኔ ደግሞ ልበልሽ እሺ እንጂ ጎበዝ ተዋናይ ነሽ። ከዛ በኋላ ነው እንደውም ቲያትር እንደተማርሽ የሚያወቅኩትና በትምህርት ታለንት ተደግፏል። ከልጅነት ነበር ይሄ ስሜት ወደዚህ ሙያ መግባት? አይ በልጅነት እንኳን የለም፣ ግን ምንድነው ደፋር ነኝ። ትምህርት ቤት ላይ ሀሳብ ክላስ ውስጥ ፕሬዘንት ሳደርግ ምናምን ሀሳብ አረባሽ ስለነበርኩ ደግሞ አለቃ አደረጋለሁ። ለዛሽ ነው አለቃ ማለት ለዛ ነገሮችን ፍለፊት ላይ ወጥቶ የመግለጽ ሀሳብ የመናገር ችግር የለብኝም፣ ደፋር ነኝ። ቲያትር እንድመርጥም ያደረገኝ አንድም ድፍረት ነበር እንጂ ከዛ በፊት ኪነ ጥበባት ማዕከል ላይ ወይንም ደግሞ ብዙዎቹ መነሻቸው ወይ ቤተክርስቲያን፣ ሰንበት ትምህርት ቤት፣ የኪነ ጥበብ ማዕከላት እንደሱ አይነት ቦታዎች ላይ ተሳትፌ አላውቅም። ግን የመጀመሪያ ምርጫ የነበረው አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ ስንተኛ ክፍል ሆኜ መሰለሽ 9 10 ምናምን ላይ ሆኜ ነው እርግጠኛ የነበርኩት። የሆነ ከ8 እስከ 10 ባለው ክፍል ውስጥ መሰለኝ ድንገት እየሄደን ከፋዘር ጋር አሳዳጊ አባቴ አዳነ ደምስ ይባላልና ከኔ በፊት ያሉት ወንድሞቼ አዲስ አበባ ዩኒቨርሲቲ ነው የገቡት የነበረው። ይዞኝ እየሄደ ልጅክ የደረሰው ይባባሉ የለ አባቶች። የደረሰው ሲባል ሁለቱም ከኔ በፊት ያሉት አዲስ አበባ ዩኒቨርሲቲ ናቸው። አዲስ አበባ ገባ እኮ ሁለተኛውም ምናምን አለ። ቀጥሎ ሶስተኛውም እሷ ነች አለ። እርግጠኛ ነበርኩኝ አዲስ አበባ ዩኒቨርሲቲ። ምንም በቃ ወዲህ የለም። የመጀመሪያው እንተኔ አዲስ አበባ ዩኒቨርሲቲ እኔ ላይ የነበረው እምነት ትችያለሽ እንዳለኝ ነው መቆጥረውና እንዳልኩትም አዲስ አበባ ዩኒቨርሲቲ የመጀመሪያ ምርጫ የነበረና ቲያትር ልማር ገባው። ቲያትር እንዴት መረጥሽ? ቦታውም ዲፓርትመንቱም የመጀመሪያ ምርጫዬ ነው። ግን ከዛ በፊት ኪነ ጥበባት እንዳልኩሽ ተሳትፌ ምንም አላውቅም። ድራማ፣ ፊልም፣ መጽሐፍ ማንበብ ምናምን ወዳለው በዛ ተነሳስቼ ይመስለኛል ቲያትር የሚለውን የመረጥኩት። ጥሩ ነው። አዲስ አበባ ዩኒቨርሲቲም በጥሩ ሁኔታ ተቀበለኝ። እዛ ገባሽ፣ ተጀመረ። ትምህርት ላይ ሆነሽ ነው ስራ የመጣው ወይስ ከትምህርት በኋላ? ትምህርት ላይ ሆኜ ምን ስራ ሰራለሁ? እኔ የቤቱ የመጀመሪያ ልጅ ነኝ። አንዳንዴ ኃላፊነት ከተሰጠሽ ከእድሜሽ በላይ ትበስያለሽ። እድሜሽ ያንን ለማሰብ ደርሶ ሳይሆን ወይም ደግሞ ትልቅ ሆነሽ ሳይሆን የተሸከምሽው ኃላፊነት ትልቅ እንድትሆኚ ያደርግሻል። እኔ ቤቱ የመጀመሪያ ልጅ ነኝ። ከኔ በታች 5 ልጆች አሉ እና ትልቅ ኃላፊነት እንዳለብኝ ይሰማኝ ነበረ። የኔ መሰበር ታናናሾቼን ይሰብራል ብዬ አምን ነበረ እና በዛ ላይ ደግሞ የድሃ ልጅ ነኝ፣ የገበሬ ልጅ ነኝ፣ የገጠር ልጅ ነኝ። በቃ ህይወትን ማሸነፍ እንዳለብኝ ለኔ እኔ ነኝ ያለሁት ብዬ ከፈጣሪ ጋር ፈጣሪ ነው የመጀመሪያው፣ ፈጣሪ ነው። ከዛ ከፈጣሪ ቀጥሎ ማንም የለኝም ብለሽ የምትጠነክሪው መጠንከር
የሆነ ህልምሽን እንድታሳኪ ያደርግሻል። ወዲያ የማሰበው ነገር አልነበረምና ለታናናሾቼ እኔ ነኝ ያለሁት አልኩና ጠንካራ እንደሆን እንድሰራ እኔ እየተማርኩኝ ታናሽን ብር እየላኩ አስተምር ነበር። ዲላ ዩኒቨርሲቲ የህግ ተማሪ እህት ነበረችኝና እኔ 3ኛ ዓመት እያለሁ እሷ ሰርዲር ገባች። ልክ የሷ ኃላፊነት እኔ ላይ ሆነ ማለት ነው። አይ ወደዚህ የለም በቃ አሯሯጣለሁ። ግቢ ውስጥ ስራ የፕሮዳክሽን ስራዎች ይመጣሉ፣ ሰራለሁ። ከዛ የሆነ ሳንቲም ሲመጣ እልካለሁ። ከራሴ አልፎ ወደሷም ሳንቲም እልካለሁ። የገበሬ ልጅ ስትሆኚ ብር በቀላሉ ጤፍ ሊልክልሽ ይችላል እንጂ ብር የሚልክ ፋሚሊ አልነበረምና ያ ኃላፊነት እንትን ማለት ያለ እድሜ እንድበስል አድርጎኛል። የእህቶቼ የወንድሜ ምናምን መኖር ለነሱ እንደምኖር መሰማት እና ስራ የጀመርኩት በቃ ገና ዩኒቨርሲቲ ያለሁኝ ነውና ግን ጥሩ ነው። ከተመረቅሽ በኋላ ስራ እጁን ዘርግቶ የሚቀበላቸው የሚመስላቸው ብዙ ተማሪዎች አሉ። እኔ ስራ እጁን ዘርግቶ ሳይሆን ግቢ ያለው ገና ያመቻቸሁት ነገር ሰዎችን አሰሩኝ እላለሁ። ምንም ወደ ኋላ አልልም። ስራ አሰሩኝ፣ ያገኘሁትን ሰው ሁሉ ስራ አታሰራኝም ብዬ ጠይቃለሁ። ዛሬ ላይ ያ ሰው ስራው ባይኖረው ስራ ሲኖረው ግን ያስበኛል ብዬ ስለማስብ ማለት ነው። እና ከግቢ ነው የጀመርኩት ስራ። ከዛ በኋላ ቀጥታ በሙያሽ ወይም ደግሞ ወይ ቴሌቪዥን ላይ ወይ ደግሞ በትወና የተሳተፍሽበት የመጀመሪያው ስራ የትኛው? ምን ላይ ገባሽ? ከዛ በኋላ የልጆች ስራዎችን ሰርቻለሁ። በየሀገሩ ቱር አድርገን የልጆች ፕሮግራሞችን እንሰራ ነበር። ለተማሪም ሆኜ እንዞራለን። በየሳምንቱ በየ15 ቀኑ በቃ ያልዞርንበት የኢትዮጵያ ክልል ከተማ የለም። ሳንቲም ማግኛ መንገዳችን እሱ ነበረ። ከተመረቅኩም በኋላ በሱ እንሰራ ነበረን። ቆመና እሱ ለመጀመሪያ ጊዜ አባይ ቴሌቪዥን ለመቀጠር መጣሁ። ሰምቻለሁ። ትንሽ ልጅ ነበረች፣ ቀይ ድንቡጭ። አሁንም ያው ናት፣ ግን ከዚህ በባሰ ትንሽ ደግሞ። ከዛ በፊትም ያው ሌላ ቴሌቪዥን ስቴሽን ላይ ሰርቻለሁ። ተማሪ ሆኜ እየተማርኩ። ከዛ ደግሞ አባይ መጣው። በጥሩ ሁኔታ ተቀብለው እንትን አሉኝ። እኔ ቴሌቪዥን ጣቢያ ላይ ለመግባት በጣም ብዙ ለፍቼ ነው የገባሁትና አንቺ ተማርሽ መጣሽ ገባሽ በዩ ብዙ ከባድ አልመሰለኝም። ፕሮግራም ሆስትና አንከር ነበረ የሚፈለግ የነበረው። ያኔ አባይ ቴሌቪዥን ሳይሆን አባይ ሚዲያ ነበረ ስሙም። እና መጣው ተፈተንኩ። በቃ መጀመር ትችያለሽ ተብዬ ጀመርኩኝ። እኔ እግዚአብሔር ይመስገን እድለኛ ከሆኑ ሰዎች ውስጥ ነኝ ብዬ ነው የማስበው። ብዙ ልፋት ብቻ ሳይሆን የመሳካት የሄድኩበት ነገር እግዚአብሔር አሳፍሮኝ አያውቅም። እስካሁን ድረስ የነካሁትን ፈጣሪ ይባርክልኛልና እንዳልኩሽ ብዙ ሲቪዎች ይዤ የተንከራተትኩበት የበተንኩበት ሁኔታዎች የሉ። ግን ደግሞ መጀመሪያ መሞካከር ስለነበረ እንደ አዲስ አልሆነብኝም ስራ ስመጣ። ለዛም ይመስለኛል። ከዛ በኋላ ምን ቀጠለ? አባይ ላይ የሆነ ያህል ጊዜ ቆየሽ፣ ከዛ ጠፋሽ። ከዛ በኋላ በመሀል ላይ ያየሁሽ ወይስ ከዛ በፊት አለ? በመሀል ላይ ልክ ነሽ። መሀል ላይ ከበመሀልና ከአባይ መሀል ላይ የለበት ሁለቱ መሀል። በዛ መሀል ላይ የተለያዩ ዶክመንተሪዎችን እሰራ ነበረ። አንድ ትልቅ ድርጅት ላይ ሆኜ የተለያዩ የውጭ ዶክመንተሪ ስራዎችን ሰራ ነበረ። ለምን እንዳልኩሽ ብዙ ኃላፊነቶች ስለነበሩብኝ ብር ያስፈልገኝ ነበር እና በቃ ተሯሩጬ ያንን ነገር አሳክቼ ለቤተሰቤ ቅድሚያ መስጠት አለብኝ ብዬ አስባለሁ። የነበረው ከኔ ስሜት ይልቅ በቃ እኔ ተመረኩኝ፣ አሁን ደግሞ ለቤተሰቤ ልድረስ የሚል እምነት ነበረኝና መጣሁ። አባይ ጥሩ እየሰራሁኝ እያለ ግን እዛ ጋር ደግሞ የሚያስፈልግሽ ሳንቲም አለ። በዚህ ብቻ የማሸፍኙ ነገር ማለት ነው። በሰዓቱ በስኬጁል በሚከፍለው መጠን ቢከፈለኝም ግን ኃላፊነቶች አሉብኝ። እናቴ ታሳስበኝ ነበረ። ታናናሾቼ አሁንም በቃ በበቂ ሁኔታ አልደረስኩላቸውም ብዬ አስብ ነበረ እና
ብዙ ነገር አስተካከልኩኝ። ለቤተሰብ የሚሆነውን ነገር በሙሉ አደረኩ። ለእናቴ በቃ ቤት ነበር፣ እሱን አስተካከልኩ። ቤቱ ተሰራ። አረቄ ነበር የምታወጣ እናቴ፣ አረቄ ታወጣ ነበርና በጣም የሚያመኝ ነገር ነበር። የሆነ ደህና ነገር እዚህ ከተማ ላይ ሁላ ሆኜ ስበላ ስጠጣ እናቴ ትዝ ትለኛለች። እና ይህንን ነገር ሳላሳካ የኔ ህልም የሚባል ነገር የለም አልነበረና እንዳልኩሽ በዋናነት ከዚህ ከወጣው በኋላ እነዛን ነገሮች አስተካከልኳቸው። አረቄ ማውጣት እንስራውን ስበሪው አልኳት። አረቄ የምታወጣበትንና ማውጣቱ ብቻ አይደለም፣ ፀሐዩ ወጣ ደግሞ አረቄ ለመሸጥ የሆነ ቀን ክረምት ሄዳለሁና ሳያት ገበያ ላይ አረቄ ረጅም ሰዓት ይዘሽ ፀሐይ ቤት በእሳት ውጭ ላይ ደግሞ የሚያቃጥል ፀሐይ 2 ሰዓት ነው። መቆም የለብኝም ብዬ ወስኜ እግዚአብሔር ይመስገን ከፈጣሪ ጋር እንዳልኩሽ እግዚአብሔር ነገሮችን በሙሉ አስተካከለልኝ፣ አገዘኝና ያ ነገር ቆመ። ለእናቴ ተወሰነ ወደ ንግድ የምትገባበትን ነገር መኖሪያም ምንም ተስተካከልና አሁን አለፉ ነገሮች በሙሉ። እህቴ ተመረቀች፣ ጥሩ ስራ ያዘች፣ ሁሉም መስመር ያዘ ከፈጣሪ ጋር እና ከአባይ መሀል የት ነበርሽ? በመሀልና በአባይ መሀል ያልሽኝ ጥያቄዎች ስለነበሩብኝ እነሱን ጥያቄዎች የመመለስ ሁኔታ ላይ ነበርኩ። መለስኳቸው። መድኃኔዓለም ክብሩን ይውሰድ፣ እግዚአብሔር ይመስገን። ከዛ በቃ ትዳር መጣ፣ የትዳር መስመር፣ የልጅ መስመር። ወደ ራሴ ህይወት ደግሞ ካገባው በኋላ ነው። ላገባ አካባቢ ሰርግ ፕሮሰስ ላይ ያለ በመሀል ጀመርኩኝ። በመሀል ላይ ሞገሱን ከፈጣሪ አይደል የምታገኙ። በጣም ተወዳጅ ሆነች። ካራክተሯ የመጀመሪያ ስራዬ ነው። ከዚህ በፊት በአባይ የተሞከሩ ስራዎች ቢኖሩም ሰው ግን በጣም የወደዳት ካራክተር ሆነች። በትክክለኛ ማንነታቸው ላይ ተመርኩዞ ለየት ያለ ሀሳብ ስለሆነ በነገራችን ላይ እንዳላቋረጥሽ ነው። በጣም ነው ስሜትሽ የተጋባብኝና በጣም እድለኛ ነሽ። እውነትም እግዚአብሔር የሆኑ አጭር ዓመታት ናቸው ቤተሰብን፣ እናትን በተለይ ደርሰሽ ታናናሽን ደግፈሽ እናትሽን ከማትፈልጊው መቀየር የምትፈልጊውን ነገር ቀይሮ መሳካት የእውነት ቀላል ነገር አይደለም። እንኳን እግዚአብሔር ረዳሽ። ክብሩን መድኃኔዓለም ይውሰድ። በጣም ደስ የሚል ስኬት ነው። ከዛ በኋላ እንግዲህ ወደ በመሀል ስንመጣ እኔም በጣም የምወደው ለየት ያለም ነገር የተሞከረበት ስራ ነው። እንግዲህ ደራሲውን ባናገኝ ያው አንቺ አንደበት ትሆኛቸዋለሽ። አዎ ደራሲው እንግዲህ ዶክተር በድሉ አቅጅራ ነው። ተዋንያን እዛ ላይ ብዙ አይደለም። ቋሚ ካራክተሮቹ አረጋዊን አሰፋለች፣ ፀሐዬ ዮሐንስ፣ ቹቹ፣ ፎዚያ አለች፣ ኤልሻዳይ ከበደ፣ እኔ ያለሁና መጀመሪያ በቃ እንዳልኩሽ ሩጫ የነበረው ድህነትን ማሸነፍ ላይ ነበር። ይሄ ጥሪ የህልም ጥሪሽ ምናምን ነገ እኮ እንትን ስትታወቂ ምናምን ተብዬ አውቃለሁ። ተስፋ ትቁረጭ ከእንትን ከብሩ ይልቅ አይ እኔ ደግሞ አንገብጋቢው ደግሞ ለእኔ የነበረው ከእውቅናው በፊት መቆጨት አልፈልግም። እዛ ጋ አሁን የሆነ ነገር አጥቼ ያን ሳልደርስላት ምናምን ማለት ስለማልፈልግ የሚቀድመውን አስቀደምኩና በመሀል በቃ ብተውን እሺ እምልበት ሰዓት ነበረ እና እንደዚህ እኮ እንዲህ ብለው ፕሮዳክሽን ላይ የነበረው ደረጀ ቡርቃ ይባላል። የቅርቤ ሰው ስለነበረ የሆነች ካራክተር አለች እንደው ብትጫወቻት መተሽ ኦዲሽን ብትወስጂ ምናምን አለ። በዛ ላይ ፀሐዬ ዮሐንስ አለ አረገው ይነዴ ከነሱ ጋር ለኔ አንድ ምንም ያልሰራች ልጅ ከነሱ ጋር የሥራ እድል ማግኘት ማለት
ትልቅ ነገር ነውና ልሞክረው አልኩና እሺ ብዬ ሄድኩ። ኦዲሽን ወሰድኩ። እንዲጀምረው ፈቃደኛ ሆኑ። ማን ያዘዋል እንደሻው ነበር ዳይሬክተሩ። ደስ ብሎኝ ነው የሰራሁት። ሁሉም ኤክስፐሪመንታል ነው። ሁሉም በየራሱ ስም በየራሱ የሙያ ዘርፍ ፀሐዬ ዮሐንስ ድምፃዊ፣ ሀረገወይን አሰፋ ተዋናይ፣ የኔ ነው መሀል ላይ ግራ ይገባቸው ያው ያልጨረሹ ትምህርት እንጂ ተማሪ ነበር ቲያትር ተምራለች። ማንነቷ የተደበቀ ካራክተር ነበረችና መሀል ላይ ግን ቲክቶከርነት ያፈነገጠ ተመልካቹን መደበቅ የማይቻልባት ሆነ ቲክቶከር መሆኗ ማለት ነው። በዛ ሰዓት ቲክቶክ አልጀመርኩም ገና 1-2 ቪዲዮ መልቀቅ ነበርና ሶሻል ሚዲያው ቶሎ ተቀበለኝ። ካራክተሯ የተፈለገችው ማትታወቅ ካራክተር ቀስ እያለ ማንነቷ የሚወጣ ካራክተር ከዛ እኔ ደግሞ በጎን ሶሻል ሚዲያውን ስለቅ በጣም ቫይራል ሆነና ኢግኖር ማድረግ ወይንም ደግሞ እቺን ካራክተር ልካው ተዋናይ ነች ሀረገወይን እንደሚባለው ሁሉ የተደበቀች ተደርጋ ተሳለች ማለት ነው። ተመራለች የሆነ ጊዜ በቃ ሀረግን አስተያየት ተሰጠ ስለ ገጸ ባህሪያቶቹ አስተያየት የምትሰጣት ምናምን ያስደንቃት ነበር። ትክክለኛ ማንነቷ የቤት ሰራተኛ ስላልሆነ ሀረግ ቤት ለትወና ፍቅር ምናምን ብላም የገባች ነች፣ ለብርም ብላ የገባች ነች ካራክተሯና ሳታስበው ድንገት የአርት ሰዎች ሲመጡ እንትና ነው አይደል ምናምን ብላ የማይታወቁ ስክሪን ላይ ዳይሬክተሮች ብዙ ጊዜ አይታወቁም እና ማን ያዘዋልን እንትን እንግዳ የሚለው ቲያትር በጣም ቆንጆ ነው ስትል ሀረገወይን ክው ነው የምትለው እቺ ልጅ ፀሐዬን ያስገባኝ እዛ ቤት ሰላለች እንደውም ምንድነው ያመጣህብኝ ነው የምትል የነበረውና በጣም ኤክስፐርት አዲስ ስራ ነው። በማንነታቸውና በካራክተር መሃል ላይ ነው ርዕሱ ራሱና በጣም ተወዶ ነበረ። እግዚአብሔር ይመስገን። እዛም ላይ ደግሞ እስከ መጨረሻው ሰዓት ድረስ መጨረሻ ላይ ሳረግዝ ራሱ ሰው ከመቀበሉ የተነሳ ካራክተሯን ስቶሪ ሆኖ ቀጠለ። እዛው ተፈጠረበት ብዙ ታሪክና ነው ቆንጆ ሆነ ቀጠለ። ወለደች፣ አረገዘች። በቃ ትክክለኛ ዶክመንትድ የሆነ ድራማ ላይ ማለት ነው። በእውነትና በእንትን መሀል ላይ ነው። እንዴት ነበር ግን ከነዛ ታላላቅ ሰዎች ጋር መስራት? ለኔ በቃ በጣም እድለኛ ማለት እንዲህ ቴሌቪዥን መስኮት ላይ ስታያቸው ቲያትር ላይ ስታያቸው ምትወጃቸውን ምታደንቂያቸው ሰዎች መሃል አንቺ ደግሞ ገና ሳሰሪ አየሽ እድለኛ ነኝ። እግዚአብሔር ያስተካክልልኛል በእውነት በቃ ያን ያህል የጸሎት ሰው ምናምን ሆኜ አይደለም ግን እግዚአብሔር ለኔ ካልከው በቃ አንተ አድርገው ነው። አጭር ነች አላስረዝምም ጸሎትና የኔ ችግር መጨቃጨቅ መሰለኝ። አሁን ሳስበው ታስረዝሚያለሽ የኔ በጣም እንትን በዝርዝር ወደ ጎን አጤሬራ አርግሽ ነው ያንቺ አጤሬራው ነው የኔ አጤሬራ ያንቺ ኖት ነው የኔ ኖት ነው ይገለጣል። የኔ ታይትል ነው ከአጤሬራም ከላይ ርዕስ መግቢያ ርዕስ ነችና እግዚአብሔር በቃ ለኔ ያለውን ይሰጠኛል ነው ማለት ለኔ ያለውን ምንም የልቤን ታውቃለህ አንተ አድርግልኝ ነው ማለውና በጣም ደስተኛ ነበርኩኝ። እነዛን ከሚያካክሉ ኪነ ጥበቡ ላይ በሙዚቃው በትወናው አንቱ ከተባሉ ሰዎች ጋር አንዲት ምንም ያልሰራች ልጅ መታ ከነሱ ጋር ብዙ ልምድ ወስጃለሁ። ከህዝብ አስተዋውቆኛል። የሰው መውደድ በጣም ደስ ይላል በቃ እና ለኔ በጣም እድለኛ ነበርኩኝ። በመሃል ላይ ከነዛን ከመሰሉ ሰዎች ጋር ከነ ዶክተር በድሉ ጋር ጥሩ ግንኙነት አለኝ። ጥሩ ስራ ነበረ። እድሉን ስለሰጣችሁኝም ትችላለች ብላችሁ በጣም አመሰግናለሁ። እድል አይደለ ትልቁ ነገር እድልሽን ማሳያም ማግኘት በደንብ ያሳየሽ ነው። ችሎታሽን ከብዙ ነገር አንፃር ነው እንዲታይ ሆነው እዛ ላይ እና በጣም ቆንጆ ነበር። እኔም መጀመሪያ እዛ ላይ ሳይሽ መጀመሪያ ማቀሽ በቴሌቪዥን ላይ ስለነበረ ግራ ገብቶ የነበረን ግን ወዲያው እንትን አደረኩት። ወዲያው ተረዳሁት። ለካ ዝግጅት ያለው ነገር ነው ይሄ ነገር። ሙያተኛ መሆንሽን ቢያንስ በትምህርት የታገዘ ነገር እንዳለ አወቅኩኝ። እንደ ተዋናይ ብዙ ሰው ልታስቢ ትችላለሽ። ከፀሐዬ ዮሐንስ ጋር ሰራለው ተብሎ ማሰብ ግን አይቻልም። ላይ በቃ አይደለም። ግን በጣም ጎበዝ ነገራችን
በጣም ጎበዝ ነው። ለዛ እኮ ነው እድለኛ ነኝ ያልኩሽ። እና ከዛ በፊት ፀሐዬ የሞከራቸው ስራዎች ነበሩና ለምን በትወናው ተብሎ ከዶክተር በድሉ ጋር ተነጋግረው ወደ ካራክተር አዲስ ኤክስፐሪመንታል ወደ ማምጣት የመጡ ናቸውና ርሙን ትወና ቢሰራ እኔ አብሬ መስራት ማለት አየሽ ቀላል ድል እድል ታሳድድሻለች። ታሳድደኛለች። እድልን እያሳደድሽ አይደለም፣ ደስ ይላል። ከዛ በኋላ ደግሞ ሶሻል ሚዲያው ደግሞ አለ። በጥሩ ተጠቅመሽበታል፣ በደንብ ሰርተሽበታል፣ ብዙ ተከታይ ማብዝተሻል። ሚሊዮኑን ስታልፊ አውቃለሁ። ስንት ደረሽ? 1,100,000 በጣም ብዙ ነው። በጣም ደስ ይላል። ትልቅ ነገር ነው። ሀብቶቼ እና አሁን ነው በነገራችን ላይ ሀብቴ ህዝብ ነው ማለት ነው። ህዝብ ነው ሀብቴ፣ በደንብ ህዝብ ነው ሀብቴ። እና 1.1 ምናምን ሺህ ህዝብ ያለኝ ሰው ነኝ። በጣም ነው ደስ የሚለው። እኔ አውቃቸዋለሁ ኮንተንቶችሽን፣ ግን እንዴት ነው የምትሰሪው? የምታውቂው ሙያ አለ፣ የምትችይው ነገር አለ። ከዛ ደግሞ ፕላትፎርሙ ደግሞ የሚፈልገው ነገር አለ። አጭር ነው ምናምን ከተማርሹ ቤዚክ ነገሩ እውቀቱ አለሽ፣ ግን ይሄ ሌላ ቅርጽ ነው ደግሞ የራሱ ነገር አለው። እንዴት ነው የምትሰሪው? እውነት ነው። ሶሻል ሚዲያን በደንብ ከጠቀማቸው ውስጥ ነኝ። በመጀመሪያ ደረጃ ፎሎወሮቼን አመሰግናቸዋለሁ። በጣም ሀብቶቼ ናቸው። እነሱ ስላሉ ነው ብዙ ነገር የሰው ፍቅር ነው። ፎሎወር ማለት የሰው መውደድ ነው። በኮንተንቴ ሰውን የሚያስቀይም ነገር ላለመስራት እጠነቀቃለሁ። ብዙ ጊዜ አስቂኝ ኮንተንቶች በተለያዩ ካራክተሮች እያደረኩኝ ከአያቴ የተነሳው በየጊዜው አፕዴት አደርጋለሁ። ኮንተንቶቼ ላይ ሀሳብ አፕዴት አደርጋለሁ እና ደስ የሚል ስሜት አለው። ሰርተሽ ወዲያው ነው የምታየው። በቃ ይሄ ጥሩ ነው ጥሩ አይደለም የሚለውን ሰው ምን አለኝ፣ እግዚአብሔር ይመስገን መጥፎ ኮመንት እስካሁን የለኝም። ያ ማለት 100% ታስደስቻለሽ ማለት ግን አይደለም። ዝም ብሎ ከመሬት ተነስቶም ደግሞ ሊሰድብሽ የሚፈልግና የሚሰድብሽ አለ። መቼ ዕለት እንደውም እያየሁ ነበርና ሳትሰደቡ ፌመስ መሆን ፈልገሽ ነገር ግን ስድብን የፈራሽ ብላ አንዲት ልጅ ሰምቼ፣ እውነት ነው። ራስሽን አጋልጠሽ ይሄው እኔ ስትይ ሁሉም ይወድሻል ማለት አይደለም። በተቻለ መጠን ግን ሰዎችን የሚያስቀይም ነገር ላለመስራት ሞክራለሁ። አልሰራም። እኔ በስራ ምክንያትም ሙሉ ኢትዮጵያን ዞር ያለው በሚባል ደረጃ ዞር ያለው የብዙ ባህሎችን ማቅነኝ የብዙ አካባቢዎችን ይሄ ባህል፣ ትውፊት፣ እሴት ምናምን የሚባሉት ነገሮችን እና ሁሉም ለኔ እኩል ነው። የመጀመሪያ ኮንተንት የነበረው በየሀገሩ እየሄድኩኝ ይሄ አያቴ ነው፣ አፋር ሄዳለሁ፣ ሶማሌ ሄዳለሁ፣ ያንቺ አያት እትብታቸው ተወቅጦ ነው እንዴ ተለተነው እስክባል ድረስ ማለት ነው። ያው በስራ አጋጣሚ በቃ እኔ አፋርም ሲሄድ አፋር ነኝ፣ ትግራይ ሲሄድ ትግራይ፣ አማራ ክልል ሲሄድ አማራ ነኝ፣ ኦሮሚያ ሲሄድ አያቴ ኦሮሞን ይችላለሁ፣ ጋምቤላም ሲሄድ መቼለት እንደውም አንድ የጋምቤላ ሙዚቃ አድርጌ ብሄር ይችላላችሁ ጋምቤላ ነኝ አልኩኝ። ቀይ ጋምቤላ ላየንም ምናምን አለ ነኝ ሁሉም በቃ የሄድኩበት ሁሉ ሀገሬ ነው ህዝቤ ነውና በዛ ውስጥ ህዝብን ከህዝብ የሚያስተሳሰር ነገር እንጂ ቅራኔ የሚፈጥር ነገር ላለመስራት ነው መሞክረው። አልሰራም። እንደዛ ስለሆነ ሶሻል ሚዲያን ደግሞ በገቢም ደረጃ ተጠቅሜበታለሁ። አሁን ህዝቤ የገቢ ምንጭ ነው። የሚከተለኝ ህዝብ ብዙ ማስታወቂያዎችን ሰራለሁ። በማስታወቂያ ደግሞ ብር ይከፈለኛል። ህይወቴን የምመራው ብዙ ነገሬን። ከዛ ደግሞ አሁን ቢዝነስ ከፍቻለሁ። የራሴን የሀበሻና ሽፎን ሱቅ ከፍቻለሁ። ሰው አምኖኝ በቃ ኦንላይን ነው ብዙ ጊዜ የምትታዘዡና ሰው በቃ በጣም ስለምወድሽ ሰፖርት ላድርግሽ ብሎ ደስ ብሎት አመኔታን አግኝቶ እንትን የሚለኝን ሰው ደግሞ ልነግርሽ አልችልም። ይሄ ሁሉ የሆነው በሶሻል ሚዲያ ነው። በደንብ አመኔታ አለኝ እግዚአብሔር ይመስገን። አመኔታዬን ደግሞ ላለመብላት ላለመስበር በጣም እጠራለሁና እንደከፈትኩኝ አንዲት ኤርትራዊት እውነት
በህይወቴ ውስጥ ትልቅ ትምህርት ስለሰጠችኝ ነውና በእህቷ በኩል ልብስ አዘዘች። ልብሱን ላኩኝ፣ ብር ላከች፣ ቲፑን ላርጋኔ ላከች። ልብሱ ሆናት ምናምን ብዬ ተጨንቄ ደውዬ እንትን አልኩ እና እሷ ሽፎን አትለብስም፣ እኔን ሰፖርት ለማድረግ ነው ያዘዘችኝ እና ከእንትን በላይ የሚሰጡሽ ፍቅር በቃ የላከችልኝን የድምጽ መልእክት ሁሌ ጥሩ ሙድ ካልተሰማኝ ሁላ ከፍተዋለሁ። ምን አይነት ብርታት በቃ ኤኒ ታይም አለሁልሽ፣ በምንም አይነት ሁኔታ ውስጥ እኔ አለሁልሽ በቃ ምንም እና መሀል ላይ የሆነ ዲስካውንት ብዬ ልብስ የበዓል ዲስካውንት ስሸጥ የመሰላት በዚህ ቅጽበትማ እንትን ከስራ ነው ደውላ ከስራ ነው የሚሆኑና ሰፖርት ላድርጋት ምናምን። የሰው ፍቅር ይሄ ነው የሚባል አይደለም። በጣም ስለምወድሽ ነው እማዝሽ፣ ስለማምንሽ ነው እማዝሽ ይልሻል ሰውና ሶሻል ሚዲያን በጥሩ መልኩ ከተጠቀሙት ውስጥ ነኝ። በደንብ ጠቅሞኛል፣ እስካሁንም እየጠቀመኝ ነው። በጣም አመሰግናቸዋለሁ ፎሎወርሶቼን። እግዚአብሔር ያክብርልኝ። ያርግልሽ ያርግልሽ። አሜን። ኮንተንቶችንም እኔ ያለው የሚያልፈኝ ነገር የለም። የሰራተኛ ይሄንን አምታይ በጣም ማህበራዊ ጉዳይ ጥሩ ነው፣ ጥሩ ይነሳል። አሁን በተለይ ብዙ የሚያጨቃጭቅ ሀሳብ በቅርብ ቀን አይቼዋለሁ። አንቺ ቢሮሽ ሰራተኛ ነሽ አጋዥ ነሽ የሚል ሁልጊዜ ክርክር አለው። እሱ እንትን እኔ እዚህ ቢሮ ሰራተኛ ነኝ አጋዥ አይደለ እንዴ? አጋዥ አይደለም እንዴ? ልክ እንደዛ እኮ ነው። ቆንጆ ቆንጆ ሀሳቦች ታነሽበታለሽ። አዎ የሚያከራክሩ ግን ሰዎች ሊረዱ በሚችሉት መልኩ ደስ ይሉኛል፣ እወዳቸዋለሁ። ታፈሱ እንግዲህ ብዙ ሀሳብ ታነሳለች። ሳትታይ ፌመስ ናት። ኧረ አያስቀምጧትም ብትታይ። አሁን እንደውም ትዳር እያለች ነው፣ ካላገባሁ እያለች ነው። አንዳንዴ ደግሞ ልዳርሽ ስላት ያለችኝን አልሰማሽም እንዴ? በቃ አግቢ ምናምን አልኳት። ምን አለው አለችኝ። ኧረ ዋናው ፍቅር እኮ ነው። በቃ ለፕሮግራምሽ ደግሞ ያበሻ ልብሱን ሽፎኑን እኔ ስፖንሰር አደርጋለሁ፣ ኑሮዬን ስፖንሰር ያደርጉኛል ልትይ አለች። ቀሚስ አስገብተሽ ባዶ ላይ ልታስቀሪያት። በጣም ተወዳጅ ነች ታፈሱ። በጣም ብዙ ሰው ነው የሚወዳት በጣም እና መልሶቿ የምታደርጋቸው ነገሮች ምናምን አንዳንዴ ያበሳጨኛል፣ አንዳንዴ ያዝናናኛል እና ሶሻል ሚዲያ ላይ የተለያዩ ካራክተሮችንም ይጫወታለሁ። የተለያዩ ካራክተሮች ትጫወቻለሽ፣ የተለያዩ ሶሻል ኢሹዎች ሀሳቦች ታነሽበታለሽ። በቀልድ ስለሆነ እንጂ ኮስተር ቢል የሆነ ሲሪየስ ነገር የሚወጣው ኮስተር ያለ ቢሆን በቀልድ ግን ነጥቧን ነካ ታደርጊያታለሽ። አሁን ከዚህ ሁሉ በኋላ ደግሞ እንደገና ወደ ቴሌቪዥን ከበመሃሉ በኋላ መልሰሽ ልታገናኙ ነው ጥለሽ ሄድሽ። ተመልሰሻል፣ አባይ ተመልሰሻል አሉ። ሐሜት ነው አሉ ነው እንድንሰማ። አዎ እንዳልኩሽ መሀል ላይ ሄድኩበትን ተናግሬያለሁ። የት ሄደሽ ነበር ላለ ሰው በድጋሚ ደግሞ አሁን ከዚህ በፊት ቤቱ ላይ በነበረ ፕሮግራም ነው፣ በአዲስ ፕሮግራም አልመጣሁም። ወደ ቀድሞ ቤቴ ተመልሻለሁ መሰንቆ ላይ። ከዚህ በኋላ ከኔ ጋር እንገናኛለን ማለት ነው። እንደና ቆያችሁ። ወደ ቀድሞ ቤት ስትመለሺ እኔ ደግሞ እዚህ ኖሬ ስለተቀበልኩሽ ደስ ብሎኛል። ጥሩ ፕሮግራም ነው። ከአንቺም ጋር በነበረ ውበቱ ደግሞ ትጨምሪበታለሽ ብዬ አምናለሁ። ስኬታማ ጊዜ እመኝልሻለሁ። በጣም አመሰግናለሁ። እኔም እንግዲህ ከአባይ ቤተሰቦች ጋር ጥሩ ጊዜ አሳልፋለሁ ብዬ ሙሉ እምነት አለኝ። አባይም ደግሞ ሁለተኛ እድል ሰጥቶ ስመጣም በር ስላልዘጋብኝ በጣም አመሰግናለሁ። ቤቴ ነው። በእርግጥ ወጥቼም እኮ አልወጣሁም። እመጣለሁ ከመግባቴ በፊትም ብዙ ፕሮግራሞችም የቤቱ ፕሮግራሞች ሲደረጉ አለው ቤተኛ ነኝ። ስክሪን ላይ ነው ያልነበርኩት የነበረው። አሁን ግን ከስክሪን ጀርባ ሳይሆን በስክሪን በመሰንቆ እሁድ እንግዲህ መሰንቋችንን ይዘን ደግሞ ህዝቡን ከሀገር ቤት እስከ ባህር ማዶ ያለውን ህዝብ ቆንጆ ጊዜ አብሬ ላሳልፍ በድጋሚ መጥቻለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ጓጉቻለሁ ለማየት። ያው ሁሉም ሰው የራሱ ቀለምና ወዝ አለው። በሳቅ ጨዋታ አሸናቅሻለን። ደግሞ እዛም ላይ ሌላ ድምቀት ትጨምሪያለሽ አምናለሁ። እሱን
ደስ ብሎኛል። ከፈጣሪ ጋር ጥሩ ይሆናል ብዬ ነው የማምናለሁ። በርቺ። አመሰግናለሁ በጣም። የምትጨምሪው ነገር ካለ የሚቀነስ ብቻ አይኖር። የሚቀነስ አይኖርም። ኧረ የሚቀነስማ አይኖርም። ወሬኛ ተብያለሁ አንዴ። ጨምሪበት። ስሜ ጠፍቷል። አዎ እንግዲህ አባይ ላይ ቆንጆ ጊዜ አሳልፋለሁ። ከቢዝነስ በዘለለም ትንሽ እንደ መሰለሽ አርቱ ብቻ እያኖረ አይደለም። ትንሽ ከባድ በአርቱ ብቻ መኖርና ለዛም ነው ፋይናንሻል ነገሮች በጎን ለጎን ከዛ ደግሞ ህዝብ ካለሽ ቢዝነስ የሚወድሽ ሰው ካንቺ መግዛት አንቺን ማበረታታት አመኔታውም እኔ ጋር ስላለ ያንን ይፈልጋልና ሱቅ አለኝ። የሀበሻና ሽፎን ሱቅ 22 ላይ እገኛለሁ። ብዙ ሰዎች እየገዙ በጣም የሚያመሰግኑኝና የሚያበረታቱኝ ብዙ ሰዎች አሉ። ከዚህ በኋላም ለሚፈልጉት ልብሶቼንም መሰንቆ ላይ ቆንጆ ዝንጥ እያልኩ እንደምመጣ ተስፋ አደርጋለሁ። በቅርቡም ደግሞ ብራንች ሱቄን ከከፈትኩ አጭር ጊዜ ነው። ስትቀይሪ ትዝ ይለኛል። ዘጋ ነው ምናምን ስትይ እኔ ራሴ ልክ ቅድም እንደ ደጋፊሽ ነው የእውነት ያየሁት። ከሰረች ምናምን ስል ወደ ተሻለ እግዚአብሔር ይመስገን በሰው ነው ይሄ ሁሉ ከፈጣሪ ቀጥሎ ባሉኝ ሰዎች አይዞሽ በሚሉኝ በሚገዙኝ በሚያበረታቱኝ ሰዎች የተነሳ ነው። ትንሽ ሱቅ ነበረች ስከፍት ወዲያው ወደ ትልቅ ሱቅ ስራ ከጀመርኩትን አጭር ጊዜ ነው። አሁን ደግሞ በቅርቡ ብራንች አደርጋለሁ። ይሄ ሁሉ የሆነው ከፈጣሪ ቀጥሎ በውድ በሚወዱኝ አለውሽ በሚሉኝ ሰዎች ነውና ከሀገር ውስጥ እስከ ሀገር ውጪ በጣም አመሰግናለሁ። ምስጋናዬን ልገልጽ ነው መፈልገው። ሌላ ምንም የምጨምር የለም። ራኬብዬ አንቺም ሰከላ ላይ ጋብዘሽ ነባር ፕሮግራም ላይ አዲሷን አቅራቢ እንግዳ ስላደረግሽኝ አመሰግናለሁ። እኔም ጥሩ ጊዜ ነው የነበረኝ። መልካም የስራ ጊዜ ብያለሁ። ኬክ አልቆረስንም። አንድ ቀን መተን እንግዲህ መሰንቆ ላይ ዳቦ ይሻላል። አዎ የስንዴው ይሻላል። ጥቁሩን እኔ አመጣለሁ። በቃ እሱን ይዤ እመጣለሁ። እሱን ደግሞ አንድ ላይ እንቆርሳለን፣ እንመርቀዋለን። አመሰግናለሁ በጣም ራኬብዬ። እኔም በጣም አመሰግናለሁ። በአባይ ቴሌቪዥን ሰከላችን ይቀጥላል። አብራችሁን ሆኑ።